ብስሚላህ አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ወአላ አሊሂ ወሰህቢሂ ወመዋላ። ምንድን ነው የተከበራችሁ ወንድም እህቶች፣ እንግዲህ በትናንትናው ዕለት የወህይን አይነት የንብን ወህይ አይተናል። ዛሬ ደግሞ በሁለተኛነት የወህይን አይነት የምናየው የመሬትን ይሆናል ማለት ነው። መሬት ወህይ ከተላለፈላቸው ነገሮች ውስጥ አንዷ መሬት ነች። መሬት አላህ ሱብሓነሁ ወተዓላ መጀመሪያም ሲፈጥራት በሱ ህይወት እንደዘራች በሱም እንደምትጠፋ እንደገናም በሱ ፍቃድ ከሷ ውስጥ የገባውን ነገር እንደምታወጣ በተለያዩ የቁርአን አንቀጾች ተነግሮናል። ሚንሃ ኸለቅናኩም ወሚንሃ ኑዒዱኩም ወሚንሃ ኑኽሪጁኩም ታረተን ኡኽራ። መጀመሪያም ከዚህ ነው ህይወት የተሰጣችሁ፣ የወጣችሁት እዚህ ነው። ወደ እሷም ትመለሳላችሁ፣ ከሷም በኋላ መጨረሻ ላይ እናወጣችኋለን። የመጀመሪያው የወህይ አይነት የንብ ላይፍ ሳይክል ነው። ይህ የወህይ አይነት ለምድር የሚሰጣት የወህይ አይነት ከንብ የወህይ አይነት ይለያል። ለንብ የህይወት ሳይክሏ ውደቷ ነው። ስትፈጠር አላህ አብሮ የሰጣት ትዕዛዝ ነው። ከዛም ትዕዛዝ የማትወጣበት ሳይክል ነው ማለት ነው። የመሬት ደግሞ ሞመንት ነው። የሆነ ጊዜ ላይ የሆኑ የተለያዩ ጊዜዎች ላይ የምታሳያቸው ክስተቶች ናቸው። እንግዲህ አላህ ሱብሓነሁ ወተዓላ መጀመሪያ ጠቅለል አድርጎ ስለ ህይወት ወህይን፣ ከዛም ደግሞ በተለያየ ጊዜ የሚከሰት የሆነ ወህይን፣ ከዛም ደግሞ በሆነ ጊዜ ላይ ብቻ የሚከሰትን፣ ከዛም ደግሞ አንድ ነገር ላይ ብቻ የሚከሰትን እያደረገ በደንብ አድርጎ ያብራራልናል ማለት ነው። እና አላህ ሱብሓነሁ ወተዓላ ለመሬት የሚሰጣት ትዕዛዝ ምንድነው? ሱረቱ ዘልዘላ ላይ አላህ ምን ይላል? አዑዙ ቢላሂ ሚነሽ ሸይጧኒር ረጂም ቢስሚላሂር ረህማኒር ረሂም ኢዛ ዙልዚለቲል አርዱ ዚልዛለሃ ወአኽረጀቲል አርዱ አስቃለሃ ወቃለል ኢንሳኑ ማ ለሃ የውመኢዚን ቱሐዲሱ አኽባረሃ ቢአነ ረበከ አውሓ ለሃ ቢአነ ረበከ አውሓ ለሃ። መሬት መንቀጥቀጥን በተንቀጠቀጠች ጊዜ፣ መሬት የውመል ቂያማ ወይም ደግሞ በተለያዩ ጊዜዎች መሬት መንቀጥቀጥ ይከሰታል። ያ መሬት መንቀጥቀጥ የተከሰተው በምን ምክንያት ነው? ሙሉ በሙሉ መሬት ስትንቀጠቀጥ በምትንቀጠቀጥበት ሰዓት ምን ሆና ነው የምትንቀጠቀጠው? ምንድነው ያንቀጠቀጣት ሲባል በውስጡ ያለውን ነገር ስትንቀጠቀጥ ደግሞ ስታወጣ ከውስጥ ተቀብሮ የነበረው ነገር ይደረማመሳል፣ ይወጣል። ያ በሚሆንበት ሰዓት ሰዎች ምን ነካት መሬት ምን ሆና ነው እንደዚህ የምትሆነው የሚል ጥያቄ ሲያነሱ ምንድነው ምላሹ? ቢአነ ረበከ አውሓ ለሃ፣ አላህ ለሷ እንደዚህ እንድትሆን ትዕዛዝ ስለሰጣት ነው፣ ስላሳወቃት ነው። መሬት ትንቀጠቀጣለች፣ ትናወጣለች። እንድትናወጥ ደግሞ አላህ ፍቃዱን ሰጥቷታል። በዛ ምክንያት ነው ይህን ነገር የምታደርገው ማለት ነው። ለሁሉም ነገር ግን እንትን አስቀምጦለታል አላህ፣ ለሁሉም ነገር ገደብና ጊዜ አስቀምጦለታል። ሰዎች አንዳንዴ ቂያም ሲባል የውመል ቂያማ ብቻ ነው የምናስበው። ሰዎች የሰው ልጆች በሙሉ ጠፍተው ሰው ልጆች መጨረሻ የሆነው ክስተት አድርገን ነው የምናስበው። በእርግጥ እንደየግለሰብ የመጨረሻው ክስተቱ የህይወቱ የመጨረሻው ክስተት የመጀመሪያው ቂያም ሊሆን ይችላል ለሰውየው ማለት ነው። ነገር ግን ጠቅለል ተብሎ ሰዎች ሁሉ ጥያቄ የሚያነሱበት የሆነው ቂያም አጠቃላይ የሆነ ክስተት ይዞ ነው የሚመጣው ማለት ነው። ነገር ግን ዚልዛል መንቀጥቀጥ፣ መሬት መንቀጥቀጥ በተለያየ ጊዜ የሚከሰት ነገር ነው። በዚህ ውስጥም ለሰዎች ቂያማቸው ይቆማል ማለት ነው። ለምሳሌ ባለፈው የዛሬ 2 ዓመት 3 ዓመት ቱርክ ላይ የተከሰተ የመሬት መንቀጥቀጥ ነበር። ስንት ሺህ ሰው እንደሞተ ያው የምታውቁት ነገር ነው። አሁን ለነዛ ሁሉ ሰዎች ቂያማቸው ቆሟል። በምን ምክንያት? በመሬት መንቀጥቀጥ። ለምንድነው እንደዛ የሆነው? አላህ ስላሳወቃት። መሬት ደግሞ ዝም ብላ ከመሬት ተነስታ የሆነን ነገር ልታረግ አትችልም። ወይም ትዕዛዙ በሚመጣባት ጊዜ ልትቋቋመውም አትችልም፣ ትዕዛዝ ስለሆነ ማለት ነው። አንድ ሰው ብቻው መሬት ላይ ተደርምሶበት ቢሞት ለሰውየው ቂያማው ቆመ። አሁን ይህም መሬቱ ዝም ብሎ አይደለም የተደረመሰበት ለሰውየው የተንቀጠቀጠው። መሬቱ እያንዳንዱ ነገር ላይ አላህ
ሳይፈልግ ሳይፈቅድ የሚከወን ወይም የሚንቀሳቀስ ነገር የለም። እንኳን አይደለም መሬት መንቀጥቀጥ ይቅርና ከዛፍ ላይ ያለችው ቅጠሏ ስትወድቅ አላህ እውቅና ያንን እውቀት ሁሉንም በመዝገቡ አስፍሮት ከማወቅ አልፎ የሚሆነውን ሁሉ ጽፎታል ማለት ነው። ይህ ወህይ ትእዛዝ ነው፣ ፕሮግራም ቫይብሬሽን ነው፣ ፍሪኩዌንሲ ነው። የተለያየ አይነት የሆነ ትርጉም የሚሰጥ ነገር ነው። አላህ በቁርአን ላይ እንደተናገረው ኢና አረድና አልአማነተ ዐለ ሰማዋት ወልአርድ ወልጅባል፣ እኛ አደራን በሰማያትና በምድር በተራራዎችም ላይ አቀረብናት፣ መሸከሟንም እምቢ አሉ፣ ከሷም ፈሩ፣ አደራዋን አንሞላም ብለው ፈሩ። ሰውም ተሸከማት፣ እሱ በጣም በደለኛ ተሳሳች ነውና ይላል። ይህ አደራ ምንድነው? ይህ ለሰዎች የተቀበሉት ሰማያትና ምድር ተራራዎች ያልተቀበሉት አደራ ምንድነው? ሚዛን ነው። ሚዛን ፍሪ ዊል ወይም ደግሞ ምርጫ ማለት ነው። አላህ የሰው ልጅ ሲፈጥር ይህንን አማና ኢንሳን ሲቀበለው ያንን የሚፈተንበትን አካሉን ወይም አገሩን ሁለት አድርጎ መራው። ኢና هل أتى على الإنسان حين من الدهر لم يكن شيئا مذكورا إنا خلقنا الإنسان أمشاج نبتليه فجعلناه سميعا بصيرا إنا هديناه السبيل إما شاكرا وإما كفورا إما شاكرا وإما كفورا تبارك الذي بيده الملك وهو على كل شيء قدير الذي خلق الموت والحياة ليبلوكم أيكم أحسن عملا ولنبلونكم بالشر والخير فتنة ሁሉም ነገር አላህ ሁሉም ነገር ዘውጀይን አድርጎ ነው የፈጠረው። ኸይር ሸር፣ መልካም መጥፎ፣ ጀነት ጀሃነም፣ ፖዚቲቭ ኔጌቲቭ፣ ሁሉም ነገር ወኩለ ሸይኢን ኸለቅናሁ ዘውጀይን። ለሰውም ይህንን አደራ ሲቀበል እችላለሁ ብሎ ሲቀበል የተሰጠው የተመራው መንገድ ሁለት ነው። ወሀደይናሁ ነጅደይን ኢማ ሻኪረን ወኢማ ከፉራ። ይህንን አማና የተቀበለው ሰው ነው። ሌላው ነገር በሙሉ ሰውና ጅን ሲቀር ሁሉም አንችልም ይህንን አማና ብለው አልተቀበሉም። ከነሱም ላይ ያ ኃላፊነት ተነስቶላቸዋል። እኛ ላይ ነው ያለው ኃላፊነቱ ማለት ነው። እኛም ቁርአኑ የወረደልን ይህንን ባላንስ እንዳናበላሸው ነው። ይህንን ሚዛን እንዳንስት ነው። ይህ ሚዛን ምንድነው? ባላንስ ነው። ሚዛኑ የ1 ኪሎ 2 ኪሎ መመዘኛ ሚዛን አይደለም። በውስጣችን በእኛ ውስጥ ያለ ሚዛን ነው። ኸይርንና ደግን እንድንለይ አላህ አብሮ የሰጠን ማለት ነው። ያ ነገር በጊዜ ሂደት ይበላሻል። ሚዛኑ ረግጦ ሊቀር ይችላል። ለምሳሌ ኸይርን ነገር መጀመሪያ ለማድረግ ይከብዳል። ከዛ ሁለተኛ እየቀለለ በኋላ ላይ ኸይር ስራው ለሱ ምን ሆኖ ይቀራል? ባህሪ ሆኖ ይቀራል። እና ይህ ሚዛን በመጥፎ ነገርም ልክ እንደዚህ ሆኖ አንድ ነገር መጀመሪያ ሲደረግ መጀመሪያ ተፈጥሯዊ የሆነው ስሜታችን ወቃሽ የሆነው ነፍሳችን ፈላ ኡቅሲሙ ቢነፍስ ለዋማ። እነዚህ ነፍሶች የተለያየ እርከን አላቸው። ያ ነፍሳችን ላይ ያለው ሚዛን እኛም ነፍሳችን እንድንጠብቅ ነው የታዘዝነው። ነፍሳችንን ደግሞ ሚዛኑ እንድትጠብቅ። ነፍስ ብንሰራ ለነፍሳችን ነው፣ ብንጠፋም የምንጠፋው የምንጎዳው ራሳችን ነፍሳችን ነው ማለት ነው። እና ይህ አማና እንግዲህ ለፍጥረታት የቀረበው አማና አላህ Subhanahu Wa Ta'ala አደራን አማና ሁሉም በመፍራት እምቢ ያሉትን የሰው ልጅ ግን ነገሩን ስላልተረዳ ነው አላህም ዘሉመን ጀሁላ አላዋቂነት
ያለውን ነገር አለማወቁ ነው ይህንን ኃላፊነት ለመረከብ ያስቻለው ብሎናል ማለት ነውና በጣም ያው ከባድ ጀነትን ለማግኘት የምናደርገው ሂደት ነው። ዝም ብሎ በቃ በማመን ብቻ ጀነት የሚገኝ ስለሚመስለን ማለት ነው። እና አላህ Subhanahu Wa Ta'ala አማናን በተለያየ ቦታ እንድንሞላ ያዘናል። ለምሳሌ والذين هم እነዚያ ያመኑትና ሚዛናቸውን የሞሉት ሲቀሩ والذين هم لأماناتهم وعهدهم راعون አማናን ነው እያየን ያለነው። እነዚያ እነርሱ አደራዎቻቸውንና ቃል ኪዳናቸውን ጠባቂዎች የሆኑት የተለያዩ ቁርአን አንቀጾች አሉ ማለት ነው። አንቀጾች አሉ። ይህ ሁሉ ነገር ምንድነው? አማናን የመሙላት ጉዳይ ነው ማለት ነው። አማና መሬት አልቀበልም ያለችው ነገር ነው። ሰማይ አልቀበል ያለችው ነገር ነው። እንስሳቶች ለኛ የተገሩልን እንስሳቶች አላህ ይገራልን እንስሳቶች አንችልም ብለው እነሱ ያልቻሉትን ለኛ መገልገያ አድርጎ ምርጫቸው ተነስቶ ማለት ነው። ምርጫ የላቸውም ሲባል እኛ ያለን አይነት ምርጫ ማለት ነው። መልካም መጥፎ የሚባለውን ሁለቱን መንገድ ሻኪር ወይም ካፊር የመሆን ምርጫ የላቸውም። ለኛ አላህ ባዘዝከን ነገር ብቻ እንሄዳለን ብለው ያንን ነገር ተቀብለዋል ማለት ነው። እና መሬት እንግዲህ ኢዛ ዙልዚለቲል አርዱ ዚልዛልሃ ዚልዛል መንቀጥቀጥ ነው። ይህንን መንቀጥቀጥ ጠቅለል ባለ መልኩ በሱረቱ ሐጅ ላይ ምን ይላል? አላህ እናንተ ሰዎች ሆይ ጌታችሁን ፍሩ፣ የሰዓቲቱ እንቅጥቃጤ በጣም ከባድ ነገር ነውና። ይህ እንቅጥቃጤ እናት የምታጠበውን ልጅ የምትረሳበት፣ ነፍሰ ጡር ሴት እርግዝናዋ የሚጨናገፍበት፣ ሰዎች ሁኔታውን በማየት ወተረ الناس سكارى وما هم بسكارى ولكن عذاب الله شديد ሰዎችንም የሰከሩ ሆነው ታያቸዋለህ። ስካር የተጠናወታቸው ሆነው የሚያደርጉትን የሚጨብጡትን ያጡ ሆነው ታያቸዋለህ። ነገር ግን በመጠጥ የሰከሩ አይደሉም። የንብ ወህይ ላይ ስካር እንዴት ባላንሱን እንደምንስት እየነገረን እንዳየነው ማለት ነው ባለፈው ፕሮግራም ላይ። ይህም ደግሞ የእንቅጥቃጤው ወህዩ ነው፣ ትእዛዙ ነው የሚያንቀጠቅጠው። ሰዎችንም የሰከሩ ሆነው ታያቸዋለህ። ምንድነው የሰከሩ ሆነው እንዲታዩ ያደረጋቸው ነገር? የሚፈጠረው ክስተት ከአቅላችን በላይ ስለሚሆን ማለት ነው። አሁን ሁላችንም የሆነ ሰዓት ላይ የሆነ አደጋ አይተን ከሆነ ያንን ስናስበው ምንድነው የሚሰማን? ዝግንን የሚል ስሜት ነው። መቋቋም የሚያስችል የሆነው ነገር ለምሳሌ እንበልና አንድ ሰው የሆነ አደጋ ውስጥ ሲገባ ኪና መገለባበጥ ሁኔታ ወይም ደግሞ የሆነ ነገር መጥቶ እሱን ሲገጨው መኪናው አደጋ ሲደርስና በመሃል ሰውየው ሲጎዳ አንኮንሺየስ የሚሆንበት ሞመንት አለ ማለት ንቃቱ ለምሳሌ ፌንት ይሆናል ማለት ነው። ፌንት ባይሆን ጭንቅላቱ አደጋው በሚያይበት ሁኔታ ላይ ጭንቅላቱ መቋቋም አይችልም፣ ሰውየው ሊሞት ይችላል ማለት ነው። ሰውየውን ለመጠበቅ ብሎ ነው የራሱ ማይንዱ ወይም ማይንዳችን ያንን አደጋ ክስተቱን እንዳናየው የሚያደርገን ማለት ነው። እና ይህ ክስተት በሚከሰትበት ሰዓት ምድር ላይ ያለ ነገር በሙሉ ሲዋለል ነው የሚታየው አላህ የሚፈሩ ሰዎች ውጪ። እነሱ ያ ክስተት ላ يحزنهم الفزع الأكبر ምንም አይነት ነገር እነሱን አያሳዝናቸውም፣ አያስፈራቸውም፣ አያስጨንቃቸውም ብሎ አላህ ቃል የገባው ነገር ስለሆነ እነሱ ይህንን ክስተት አያዩትም። ከዛ ውጭ ያሉ ነገሮች ግን ያው ይህንን ክስተት ያያሉ፣ የሰከሩ ሆነው መልሰን መልካም ነገር እናድርግ አባከን ራሳችን እያሉ የሚጸጸቱ ሁሉ ይኖራሉ ማለት ነው። ልክ ያደገው አይነት ቢለያይም ማለት ነው። እና እንግዲህ አላህ Subhanahu Wa Ta'ala ለመሬትም ለሰማይም በወህይ አውሃ በሚለው ቃል ቁርአን ላይ የተጠቀሰ ባይሆንም ነገር ግን መሬትንና ሰማይን ከገነባና ከሰራቸው በኋላ ሁሉንም ማስተካክሎ ከጨረሰ በኋላ ለሁለቱም
ኑ ወዳችሁም ተገዳችሁም ኑ በሚባሉበት ሰዓት ምንድነው ያሉት? አተይና ጣኢዒን ነው። እኛ ፍቃደኛ ሆነን መጣን። እኛ ግን አላህ ወደኔ ኑ እያለ ነው። መሬት እሺ ብላለች፣ ለወህይም ተገዥ ሆናለች። ለመሬትና ለተለያዩ ፍጥረታት የሰጠውን ጥሪ ለኛም ሰጥቶን ያለው ፈፊሩ ኢለላህ ወደ አላህ ተመለሱ፣ ላኢላሃ ኢለላህ በሉ ለአለኩም ትፍሊሑን። የተለያየ ጥሪ ቁርአን ላይ እየተደረገ ወሳሪዑ ኢላ መግፊረት ሚን ረቢኩም ወጀነቲን አርዱሃ ሰማዋቲ ወልአርድ። በጣም ብዙ የቁርአን አላህ እየጠራን ያለው ነገር ምንድነው? ወህይ ነው። ከመሬት ነገ ቀብር ውስጥ የምንገባበት መሬታችን እሺ ያለ ለአላህ እሺ ያለ ሲሆን እኛ እሺ ሳንል እንዴት ነው እዛ ነገር ውስጥ መግባት የምንችለው? መቼ ነው የአላህን ጥሪ ፍቃደኛ ሆነን መመለስ የምንችለው? ፍቃደኛ ሳንሆን ተገደን በምንሄድበት ሰዓት እኮ ያባከነው ነገር በዋናነት የአላህን ጥሪ የአላህን ወህይ አለመቀበላችን ነው ትልቁ ነገር። ያ ነው አይመጣንበት ዋናው ዓላማ፣ ወዳችን ለመሙላት አይደለም። ወይም የተለያዩ ዱንያዊ የሆኑ የትልቅ የሚባል ነገር ከአላህ ካዘዘውና ለአላህ ፈቃደኛ ከሆነ በኋላ የሚመጣ እንጂ ከዛ በፊት የሚሆን ወይም ለዛ የሚኖር አይደለም። ሁሉም ነገር አላህን ካገኘን በኋላ የሚሆን ነገር ነው። አላህን ሳያገኙ አላህን ሳይገናኙ ወደ ይህንን ህይወት ለቆ መሄድ ትልቅ ክስረት ነው። ኢነል ኻሲሪነ አለዚነ ኸሲሩ አንፉሰሁም ወአህሊሂም የውመል ቂያማ። ያ ደግሞ ምንም መመለሻ የሌለው ይቅርታ የማይባባልበት ከቤተሰብ ከወንድም የሚራራቁበት ሂሳብ ብቻ ላይ ፎከስ የምናደርግበት ጊዜ ነው። ስለዚህ ወደ አላህ ልንመለስ ይገባል። ኢንሻአላህ ላለማብዛት ያክል ቀጣይ የሶስተኛውን የወህይ አይነት ይዤ ቀርባለሁ። አላህ Subhanahu Wa Ta'ala እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። መልካም ነገር ካገኛችሁ ከአላህ ነው። መጥፎ ነገር ካገኛችሁ ከኔና ከሸይጣን ከነፍስያዬ ነው። አላህ ሁላችንም ከነዚህ መጥፎ ነገሮች ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።